ከተፈቀደልኝ ይቻላል። እንዳይከፋቸው እውነትህን ነው። እንዳይከፋቸው እስልምና ብዙ ጊዜ እናገረዋለሁ። በእርግጥ አንድ ያስተማረው ትምህርት እኔ ነብዩ ትክክል አስተምረዋል ምለው እኔም ሆንኩ ህዝቦቼ መሀይማን ናቸው ያለው ይሄ መሐመድ አስተምሮ በቃ ሰውየው ከዚህ ሌላ እውነት ተናግሮ አያውቅም ሁላ እስከምል ድረስ ያስገርመኛል። በዚህ ልክ ለእውነት ለሐቀኝነት መሐመድ በቆሙ በጣም ደስ ይላል። ቡኻሪ አይ ቲንክ 1913 ላይ መሰለኝ እኛ ማንበብም መጻፍም አንችልም አለ። ቀን መቁጠርም እንዴት እንደሆነ አያውቁምና ጨረቃ 29ኛው ቀን ይሆን 30ኛው ቀን አያውቁም። ስለዚህ ምን ብለው ይናገራል? እኔም ሆንኩ ህዝቦቼ መሀይማን ነን። እንደገና አይ ቲንክ ሱራ 7 ላይ ነው መሰለኝ 157 አካባቢ ማንበብም መጻፍም የማይችል መሀይም ነብይ ተብሎ የተቀመጠ ማን ነው? መሐመድ ነው። ሰውየውም መሀይም ተከታዮቹም መሀይም አይምሯቸውን መጠቀም የማይችሉ ለምሳሌ ከመሐመድ በፊት እስልምናን አሳዩ ሲባሉ ሱረቱል ኢምራን የሚሉ ማለት ነው። እንደነዚህ አይነት መሀይሞች ጋር ተቆጥረን ይኸው 130 ሚሊዮን ደርሰናልና በእርግጥ ነብዩ መሀይም ኡሚ ብቻ ሳይሆኑ ጃሂልም ጭምር ናቸው። ጃሂል ደግሞ መሀይምነት ፕሮማክስ ሲሆን ማለት ነው። ለምሳሌ አለማንበብና አለመጻፍ ካለመማር የሚገኝ እውቀት ሲሆን እንዲሁ ደግሞ ለምሳሌ ሰው አባቶቻችን ሳይማሩ ሳይጽፉ ብዙ ነገሮችን ያውቃሉ። ለዛ እንኳን የታደለ አይደለም። ከዛ የባሰ ደግሞ እማወቅ መሀይም ማለትም ጃሂል እንደሆነ ደግሞ ለምሳሌ ሱራ 3:59 ላይ መሐመድ በክርስቲያኖች መነኮሳት ፊት በቀረበ ጊዜ ለተጠየቀው ጥያቄ መልስ አጣ ይለናል ተፍሲሩ። እና ትልቅ ወጥመድ ነበር ያዘጋጁለት። ስለ ክርስቶስ በየሜዳው እየዞረ ሲለፈልፍ ትክክለኛ ወጥመድ ነበር ያዘጋጁለት። ከዛ ወጥመድ መሐመድ ማምለጥ አልቻለም። እውቀቱ ከመጻፍና ካለመጻፍና ካለማንበብ ብቻ ሳይሆን የሆነ ኢኒሻል የሆነ እውቀት ራሱ የለውም ማለት ነው ሰውየው። በአጭሩ የክርስቲያኖችንም ጥያቄ መመለስ አልቻለም። ጅብሪል ተብየው መመለስ አልቻለም። አላህም ይዞት የመጣው መልስ በጣም የዘገየ መልስና ጥያቄውን ያላማከለ ይሆናልና መሐመድ ሳይሆን አላህም ጅብሪልም ተብየው እንዲሁ እስልምና ውስጥ ያለ ኮሚኒቲ በጠቅላላ መሀይማን ናቸው። ይሄ ደግሞ የእስልምና አስተምሮ ነው። ይሄንን ትክክል ነው ብዬ ይቀበላለሁ። ለተሰጠኝ እድል አመሰግናለሁ። ብሩኬ እዚህ ጋር በተናገረው ነገር አንዴ ቃልዬ መክፈት ከቻልክ አንድ እንትን ላሳያችሁ። ሳህል ቡኻሪ 1913ን ክፈተው። እንትን ከዌብ ላይ ክፈተው ከቻልክ። ብሩኬ ጥያቄ ልጠይቅህ። መሐመድ 30 ይሁን 29 ይሁን አያውቅም ብለኸኛል አይደል? ወሩ 29 ይሁን 30 ይሁን አያውቅም ብለኸኛል አይደል? ምክንያቱም ሳህል ቡኻሪ 1913 ስለሚል እሱ ነው ያለው ብሏል። እንግዲህ ተመልከቱ ምን አለ? sometimes of 29 days and sometimes of 30 days አለ። በቃ 29 ይሁን 30 ይሁን ምንም እናውቀው የለም እኛ መሀይም ህዝቦች ነን አለ። ሳህል ቡኻሪ 19:10ን ክፈተው። እዚህ ጋር ወደ ኋላ መለስ አድርገውና እንግዲህ ተመልከቱ። አናውቅም ብሏል። በቃ አያውቁም። 30 ይሁን 29 ይሁን አያውቁም። ህዝቦቹ አያውቁም። በደንብ አስተውሉ። እንግዲህ አሁን ሁለት ነገሮች ነው ሊፈጠሩ የሚችሉት። እዚህ ጋር ምን ይለናል? ሳህል ቡኻሪ 19:10 ላይ እናንበበው። The prophet vowed to keep ትንሽ እንትን አለብኝ ዙም አድርገው
aloof from his wives for a period of 1 month አለ። እሺ ምን አለ ነብዩ መሐመድ ወደ ሚስቶቹ ላለመሄድ ለአንድ ወር ተሳለ፣ ቃል ገባ፣ አልሄድም ብሎ ተሳለ። ምክንያቱም በኋላ እንሄድበታለን። and after the completion of 29 days ተመልከቱ እንግዲህ 29 ቀናት ካለፉ በኋላ he went either in the morning or in the afternoon እናም 29 ቀን ካለፈ በኋላ በጠዋት ወይም ከሰዓት ላይ ሄደ። ወደ ማን? ወደ ሚስቶቹ wives አለ። someone አሁን እንግዲህ ተመልከቱ someone said to him አንድ ሰው እንዲህ አለው ዴ ነብዩ መሐመድ you vowed that you would not go to your wives for 1 month አለ። እንዴ ነብዩ መሐመድ ምን ሆነ ነው? ለአንድ ወር እኮ ነው ሚስቶች ጋር ሊደም ብለህ የተሳልከው አለው። ከዛ እንዲህ ብሎ መለሰለት መሐመድ he replied ተመልከቱ the month is 29 days ወሩ 29 ነው፣ በአሁኑ ወሩ 29 ነው ብሎ እርፍ አለ መሐመድ። አሁን እዚህ ጋር ነው የዋሸው ወይስ ሳይል ቡኻሪ 1913 ላይ ነው የዋሸው? ይሄንን ነገር አሁን አንድ ቀን መታገስ አቃተዋ። የሚገርም ነው። እኔ እችን ሀዲስ አይቻላል ነበር። ሁሉ ነብያችን መቼም የማያደርጉት የለም። ታምረኛ ናቸው እኮ ምን ተስኗቸው። ጂጂ እንዴት ነሽ? ደህና ነሽ? ሰላም ነው። ምን ሆነው ነው ውዱ ነብያችን እንደዚህ ካን ይቀየሩ? አለው ደህና ነኝ። ምን አልከኝ? እኔ ጋር ነው ያ ቀን ይቀየሩ ነው ውዱ ነብያችን አልኩኝ። ምን ማለት ነው? ያኔ ምን ለማለት ፈልገህ ነው? አልገባኝም። ሙስሊም ነሽ ነው? ከፍረሻል? ከፈርሽ? ከፋሪ ነገሩ ምን እስልምና ብዙም ነው ማለት አልሰማም። ኦኬ አልሰማያለሽ? ያኔ ድምጼ አይሰማ መሰለህ? እኔ ሙስሊም ነኝ። ጠይብ ከፈርሽ መስለኝ እኮ ነው። ውዱ ነብያችን ነው እንደዚህ ቀኑን ግራ ገባኝ አለ። እሺ ምን ነበር? እሺ ቀን ቆጠራ ያውቃል። ኔትወርክ ብዙ የለኝም መሰል። ተመልሼ ልግባ። እሺ ሰማኝ አይደለም? ጂጂ አይሰማም? ጂጂ ኔትወርክ እየዘገየ ነው እና የሚደርሰኝ። በቃ ተመልሼ ልግባ። በመላእክት ላይ ተጠሪዎቹን አቀረባቸው ይላል። እውነተኞቹም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ኦኬ እሺ ሰማለሁ። አሁን ያ ጂንስ ነው ቱታ አይደለም። ቀጥሉ ከጓጋ። እሺ ለምንድን ነው ወደ ያኔ ስለ ክርስትና የማታስተምሩ? ስለ ክርስትና እስቲ አስተምሩ። እኔ ሙይ ተርገ አዳምጣችኋለሁ። ክርስትና የሚስበኝ ምናምን ከሆነ ያኔ እውነት ከሆነ ወደ ክርስትና ለመጣ እችላለሁ። ያኔ እስልምና ሳትነኩ ክርስትናን አስተምሩ። እኔ ላዳምጣችሁ። ጂጂ ዝም እናወራ ወይስ መጠይቅ? የሆነ ስፔሲፊካል ጥያቄ መጠይቅ ትፈልጊያለሽ ወይስ እናስተምርሽ? ስበኩኝ እስኪ ክርስትናን። ክርስትና ማስተማር አትፈልጉም? እሺ በእስልምና በኩል የምታውቂው ነገሮች አሉ። እነሱን ከክርስትና አንጻር አንዳንድ ነገሮች ልበልሽ እኔ ማለት ነው። እኔ ስለ እስልምና የማውቀው ነገር የለኝም። ሁለቱንም እየተማርኩ ነው ያለሁትኝ። ከቻላችሁ ክርስትናን አስተምሩኝ።
ያኔ ስበኩኝ ማለት ነው። እኔ አዳምጣቸዋለሁ። እስልምና ላይ ሳትሄዱ ክርስትናን አስተምሩኝ። እሺ በክርስትና በኩል ምንም አታውቂም ማለት ነው። ለምሳሌ መጽሐፍ ትከፍትልናለህ ቃል ለምሳሌ አላህ ሰዎችን ለገሃነም እንደፈጠረ ብዙዎችን ሁልሽም ጋር ያለሽ እንዳለ እና አታውቂም? እሺ ምን አልከኝ? አላህ ገሃነም ትገባላችሁ ምናምን ነው የሚለው። የሚገርም እኮ ነው። አሁን ክርስትናውን ላውራሽ ከጋኔልም ከሰዎችም ብዙዎችን ለገሃነም ፈጠርኩ ይላል እና ለሌላ የሚያስብል ነገር ነው። ለማንኛውም በክርስትና በኩል ያለውን ትምህርት ለማውራት እንሞክር። መጽሐፍ ቅዱሳችን ከፍተን ማለት ነው። መጽሐፍ ቅዱሳችን እርግጥ አድርጎ የሚናገርልን ተስፋ አለ። ምን አለ? ተስፋ አለ። ያም ተስፋ አድርጎ የሚሰጠን ምንድን ነው? ተስፋ የሚያደርግልን ምንድን ነው? መንግስተ ሰማያትን ነው። መንግስተ ሰማያትን እንድንወርስ እርግጠኛ በምን መሆን እንችላለን? ኦብቪየስሊ ስላላየ ነው ስላላወቅ ነው። በምን እርግጠኛ መሆን እንችላለን? እርግጠኛ የምንሆንበት ነገር ምንድን ነው? ለምሳሌ በእስልምና በኩል አላህ ጀነት እንደሚያስገባችሁ በምን እርግጠኛ መሆን ትችላላችሁ? ልክ እንደሱ ደግሞ በክርስትና በኩል በምን እርግጠኛ መሆን እንችላለን? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ጀምሮ ያለውን እናንብበው። በምን እርግጠኛ መሆን እንችላለን? በዚህ እስልምናውን ተወልኝ ምናምን ስላለች እኮ ነው። በክርስትናዎች ይህም ፖይንት አሪፍ ነው። ከዚህ ጀምርና ወደ ዮሐንስ እንሄዳለን። ትክክል። እሺ ወደ አንተም ካወረን ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት የሚያነቡትን ጠይቅ። ኢኔሴንስ መጽሐፍ የሚያነቡት እነማን ናቸው? አህለል ኪታቦች። አህለል ኪታቦች ክርስቲያንና አይሁዶች ናቸው። ኦብቪየስሊ ሱራ 10:94 ሱራ 16:43 ሌሎችን አንቀጾች ላይ የእኛን ቂጥቂጥ የተከተላችሁ እኛን እንድጠይቁ ከኛ እንድትማሩ ነው ቁርአን የሚነግራችሁ። እና መጠየቅሽ መልካም ነው፣ ጤናማ ነው። ቁርአኑ ያዘዘሽና የፈጸምሽው እና የቁርአኑ ታዛዥ ሆነሻል። እና ወደ ዮሐንስ ወንጌል ምዕራፍ 2 እንሂድና ምዕራፍ ቁጥር 19 ጀምሮ ቃል እሺ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ጀምሮ እስከ 21 ያለውን አንብብልን ቃል። ኦኬ። ኢየሱስም ይህን ቤተ መቅደስ አፍርሱት እኔም በ3 ቀን መልሼ አስነሳዋለሁ ብሎ መለሰላቸው። አይሁድም ይህን ቤተ መቅደስ ለመስራት 46 ዓመት ፈጅተዋል፣ ታዲያ አንተ እንዴት በ3 ቀን መልሰህ ታስነሳዋለህ አሉት። ቤተ መቅደስ ሲል ግን ስለገዛ ሰውነቱ መናገሩ ነበር ይላል። ልቀጥልበት። ያ ጌታ ምን አለ? የሰው ልጅ ይሞታል በሶስተኛውም ቀን ደግሞ ይነሳል ብሎ ተናገረ። አስቀድሞ ስለ ሞቱ ተናገረ፣ ስለ ትንሣኤውም እንዲሁ ተናገረ። የጌታ ሞትና ትንሣኤ መንግስቱ አለች፣ መንግስቱን እንገባለን፣ መንግስቱን እንወርሳለን ብለን እርግጠኛ እንድንሆን ያደርገናል። የጌታ ሞት እና ሞቶ መነሳት። እሞታለሁ ብሎ ሞተ፣ እነሳለሁ ብሎ ተነሳ። አስቀድሞ ቃል የገባልን ነገር ፈጸመልን። አይገርምም? ጌታችን ኢየሱስ ክርስቶስ ቃል የገባልን ነገር ፈጸመልን። እነሳለሁ፣ ተነሳ፣ አረጋለሁኝ፣ አረገ፣ ነገርን ሁሉ ፈጸመው። በዚህ ምክንያት እርግጠኛ መሆን እንችላለን። መንግስቱን እንደሚያወርሰን መንግስቱን እንዲሰጠን እርግጠኛ መሆን እንችላለን። ዮሐንስ 14 ደግሞ ትከፍትልናለህ። በእስልምና በኩል ስንሄድ አላህ እነዚህ ነገሮች እንደው ቃል ሊገባልን ይችላል ወይ ማለት ሊታመን ይችላል። በቃ በአላህ እርግጠኛ ለምሳሌ ሆሬኖች ታገኛላችሁ፣ ጦቶዎችማ እንዲህ ያሉ ነገሮችን አሁን እርግጠኛ ሆነን እንደው ማየት እንችላለን፣ መውረስ እንችላለን? ኖ ልንወርስ አንችልም። እርግጠኛ ደግሞ አንችልም። እርግጠኛ የማይሆንበት ምክንያት አለ። ግን አሁን በክርስትናው በኩል ብቻ እንድንሄድ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲያስ ባላልኩ ባላልኳችሁ ነበረ ይላል። የነገርኳችሁ ነገር እውነት ነው፣ እውነት ባይሆን አልላችሁም ነበር አለ። ምክንያቱም አስቀድሞ እንዲሞት ተናግሮ ሞቶ እንዲነሳ ተናግሮ ተነስቷልና በሶስተኛው ቀን የሰው ልጅ ሊሞት በሶስተኛውም ቀን ሊነሳ ይገባዋል ብሎ ተናግሮ ያን ሁሉ ስለፈጸመልን ማለት ነው። ስፍራ አዘጋጅላችሁ ዘንድ ይሄዳለሁና እርግጠኛ መሆን እንችላለን። ጌታ ስፍራ ያዘጋጅልናል የሚለውን ምክንያቱም ሙቶ ስለተነሳልን አስቀድሞ የተናገራቸውን ነገሮች በሙሉ ስለፈጸመልን
ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ይወስደናል ጌታ። እርግጠኛ መሆን እንችላለን። ሲናገርም ጌታ ሲናገር ራሱ እርግጠኛ ሆኖ ነው። ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወት ነኝ 4 ነጥብ። አሁን በእስልምና በኩል ይህንን ተስፋ ማግኘት እንችላለን። አላህ ራሱ ግራ ይገባዋል አንዳንዴ። በቀጥተኛው መንገድ ምራን እያለ ይጸልያል አላህ። ያን ጊዜ በግልጽ ስህተት ውስጥ ነኝ እያለ ይጸልያል አላህ። ፕላስ ደግሞ እኛ ወይንም እናንተ በትክክል ነን ወይ ተሳስተናል ይላል ማን? አላህ። ይኸው ለምሳሌ ሱራ 34 ቁጥር 24 ላይ እኛ ወይንም እናንተ በትክክለኛው መንገድ ላይ ሆነን በግልጽ መሰረት ውስጥ ነው የምላቸው። ክርስቶስስ እኔ መንገድ እውነት ሕይወት ነኝ ብሎ አስረግጦ ይናገራል። አላህ እርግጠኛ አይደለም። ወይ ገነት እንገባለን ወይ እንዲህ ያለ ነገር ነው የሚናገረው። እና እንደው ተስፋ የሚሆናችሁ ክርስቶስ ኢየሱስ ነው። እውነተኛው ተስፋችን ማን ነው? ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ነው እውነት ማለት በቃ እርግጠኛ መሆን የምንችለው። ጌታ ኢየሱስ እርግጠኛ እንድንሆን ያደርገናል። በአላህ ስንሄድ አላህ እርግጠኛ ሊያደርገን አይችልም። ለምሳሌ አላህ በሱራ 634 ሱራ ብዙ ቦታዎች ላይ ለቃሉ ለዋጭ የለውም ብሎ ተናገረ። ዘን ቃሉ ግን ሲለወጥ አየ። ለምሳሌ ኢንጂል ተበርዟል አልተበረዘም? ኢንጂል ያላህ ቃል ነው፣ ተበርዟል ብላችሁ ታምናላችሁ። ስለዚህ አላህ ምንድን ነው? ዋሾ ነው ማለት ነው። ወይም ደግሞ ልንተማመንበት አንችልም ማለት ነው። ኢየሱስ ግን ምን አለ? እኔ እውነት ነኝ። ወደ አላህ ትሄድ፣ እሺ ወደ አላህ ትሄድ። ያኔ ክርስትና ላይ ብቻ አስተምረኝ። እሺ አይ የሚገርማል። አይ አላህም ሐሳቢ እንደሆነ ሐሳቢ አምላክ እንደሆነ እንዲገባሽ ብዬ ነው። እውነተኛው ክርስቶስ አለ፣ እውነት መንገድ ሕይወት የሆነው ክርስቶስ አለ። እሺ ችግር የለውም። በክርስትና በኩል እንሄድና አላህ ባይዘወይ ማለት ነው ጂጂ ሁልሽም ገሃነም ትገቢያለሽ ይላል እና ደግሞ የፈጠርኩሽም ለገሃነም ነው ይላል። ሱራ 7 ቁጥር 179 ላይ ሱራ 19 ማለት ነው። አንዴ እንደዛ ለገሃነም ፈጠርኳችሁ ቢን አንድ የጠብቀንና ትጠይቃለህ። ጥያቄ ልንቀበል የተቀመጥ ነው። አንዴ ትጠይቃለሽ። ለምሳሌ ሱራ 779 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠረ። ስለዚህ አላህ ሲፈጥር ለገሃነም ነው የፈጠረው። ኦኬ ፕላስ ደግሞ ሌላ ክፍል ላይ ደግሞ ነፍስን ሁሉ ቅንነቷን ባመጣን ነበረ ምናምን አይነት ነገር ይነገራል። ግን አይፈልግም። ያላ መፈለግ ገሃነም ሁሉ ገሃነም ሁልሽም ገሃነም ትገቢያለሽ ብሏል ሱራ 19 ላይ። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። የት? ወደ ገሃነም የሚወርድ ምንድነው? ከገሃነም የሚቀር የለም ብሎ ተናገረ። ጌታ ኢየሱስስ ምንድነው የሚፈልገው? ጌታ እግዚአብሔር ምንድነው የሚፈልገው? እግዚአብሔርን ደስ የሚያሰኘው ምንድነው? ሁሉ ገሃነም እንዲገቡ ነው የሚፈልገው? ፍላጎቱ ያ ነው አይደለም። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ጀምሮ እንዲህ ይላል። አዎ ከእናንተ ወደ እርሷም ወራጅ እንጂ የሚለው ያውላችሁ እንግዲህ አይታችሁታል ብዬ ተስፋ አደርጋለሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ አላህ ሁልሽም ገሃነም ትገቢያለሽ ይላል ጌታ እግዚአብሔር። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በምሕረታችን ፊት መልካምና ደስ የሚያሰኝህ ነው። ሰዎች ሁሉ እንዲድኑ ይወዳል ጌታ እግዚአብሔር። አላህስ ሁልሽም ገሃነም ትገቢያለሽ፣ ብዙዎችን ራሱ ለገሃነም ነው የፈጠርኩት። እንዲህ ያሉ ነገሮችን ይናገራል። በጣም የሚገርም ነው። ሳትርቅ ልንገርህ የሆነ ነገር ላቅርብ። ይቅርታ አንዴ ጠብቀኝና ከዛ ታወራለህ። ርቃይ ጥቅሶቹ ጋር ሳትርቅ አንዴ ጠብቀኝ፣ እዛ እድል እሰጥሃለሁ። ሳትርቅ እንዴ! የትኛው ሱራ ነው? እንትን ሰላምን ለማምጣት ያልከው ቦታ ላይ ኢየሱስም እኮ እኔ ሰይፍ ነኝና ጦርነትን እናንተ ላይ ላመጣ እንጂ ሰላምን ላመጣ አልተላኩም ይልልሃል። ምን ሱር ዘለልከው? መጽሐፍ ጦርነት የሚለውን ክፈተው። ሰይፍ ጦርነት አላልኩም እኮ ሰይፍ አልኩ። ሰላምን እና እሺ ብያለሁ እኮ ላውጣለህ። ጠብቀኝ፣ ችግር የለውም። እስቲ ትልቁ ያርገኝ ነው። ጦርነት ያለውን አንዴ ክፈትልኝ እንጂ ቃልዬ እንዴት አላልኩም ማለት ከዛ ኢሚዲየት ማለት ነው እሺ ብያለሁ አለ። ስለዚህ ጦርነት ያለውን ይክፈተው። ጀዛኩሙላህ ኸይር። ይሄን አንድ የምንፈልገው እና ለሌላ ትንቱላ ማለክ ያስብላል። ያው ነው ነገር አይገርምም? የሚገርም እኮ ጦርነት ውስጥ ነን ማለት ነው። በጣም ይገርም።
ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ውደዷቸው። ሉቃስ ወንጌል ምዕራፍ 6 ቁጥር 28 ባርኳቸው፣ ጸልዩላቸው ቁጥር 28 ላይ አሁንም 6 ሉቃስ 6:28 ላይ ሉቃስ ወንጌል ምዕራፍ 10 ቁጥር 29 ላይ እርዷቸው። ሉቃስ ወንጌል ምዕራፍ 6 ቁጥር 38 እርዷቸው። አይ እንደዛ እያሉ ነው መሰለኝ የሚሰሙን እነሱ ሲሰሙ። አሁን ይህ ሁሉ ጥቅስ ተጠቅሶ በክርስትና በኩል ጌታ ኢየሱስ ይኸው እንዲህ ነው ያለን ያዘዘን ነገር ማለት ነው። በእስልምና ሱራ 4:89 ግደሏቸው፣ ሱራ 5 ቁጥር 33 ስቀሏቸው፣ ሱራ 2 ቁጥር 191 ገደሏቸው፣ ሱራ 8 ስበኩ ነበር ያልኩት እንጂ አንቺ በሰፊው እንሄዳለን። አትፈልጉ? አይ ወንድምሽ ነው። ይቺ መረጃ ብቻ እንቀበለውና እንቀጥላለን። እሺ ማቴዎስ 10:34 እና ላይ ቆማችሁ አስተምሩ። እሺ ጂጂ አውጣው። ማቴዎስ 10:34 ላይ ጦርነት ክፈቱ የሚለውን ማቴዎስ ሰላምና ሰይፍን አውጣው። በጣም ጥሩ። ጦርነትን ለማጣን የመጣሁት ይላል አይደል? ክፈተው። ሰይፍ ታዲያ ሽንኩርት ልከትፍበት ነው የሚመጣው? ሰይፍ ክፈት። ጦርነት የሚል የለም ብራዘር። ክፈተው 10:34 ሰይፉን ላሳይ ምን እንደሚል። ጦርነት የሚል የለም ወይ? ጦርነት ብለህ ነበረ። ክፈተው ወንድሜ፣ እንስማማ የለ መጽሐፍ ቅዱስ እኔ አሁን መክፈት ስለማልችል ነው። አንድ ስልክ ነው ያዝኩት፣ ለዛ እኔ ይኸው ከፍትልሃለሁ እኮ አልኩህ እኮ። ጦርነት የሚል አለ ወይስ የለም? ክፈተው እና ያየነው እናወራ። ኧረ አንዴ ቆይ፣ አንዴ ችግር የለም አለ ብራዘር። ክፈተው። ይኸውልህ ደሃ ልሳን ነው የምትለኝ ከሆነ ይቅርታ በለኝና ምን ማለት ነው የሚል ብለህ ትጠይቃለህ። ከዛ በኋላ እናስረዳሃለን። አይደለም እስልምና ሰላምን ለማምጣት አይደለም አልክ አይደለ? እዛ ላይ ደግሞ ያኛውን ላሳይክ እዛው ጋር ሳትርቅ እኮ ያልኩህ በቃ ችግር የለውም እኮ አልኩህ እኮ። ጦርነት የሚል አለ ወይስ የለም? ከፍተህ ብን አኖረውም ፊልምህን ለምን ትሰራለህ አንተ? አይደለም የለም ይቅርታ በል ምናምን ብለህ አሁን ይኸውልህ ከዚህ በኋላ ይቅርታ ማትል ከሆነ በዋሻው ነገር ዝቅ አደረግህና ትማርና እሷን ካስተማርን በኋላ ትቀጥላለህ እኮ። ይኸውልህ ሰይፍ ለምንድን ነው የሚያገለግለው? ሽንኩርት ልከትፍበት ነው? ይቅርታ በልሽ። አሁን ተሳስተሃል አይደል? አይደለም ሰይፍ ምንድን ነው ጥቅሙ? አትልም? ጦርነት ብለህ ሰይፍ ምንድን ነው ጥቅሙ እኮ? ጥያቄህን ትጠይቃለህ። ጥያቄውን ተው። አከፍተውም እንደ አንተ እናንተ ምን አከራከረን? መጽሐፍ ቅዱስን አከፍተው 10:34 ክፈተው እንዴ! ምን አሳፈረህ አንተ እንዴ? ኧረ በእናትህ እኔ ክርስቲያን ነኝ። መጽሐፍ ቅዱስ እንዴት ነው እንዴ? ክፈተው። አይ ተረጋጋ። ሰይፍ በእስልምና ከሆነ አንገት ነው። ቆይ አይደለም ቆይ ተረጋጋ። ያኛውን ቦታ ክፈት። አንዴ ተረጋጋ እባክህ። ያንን ቦታ ካልከፈትክ ልናወራ አንችልም። ለአላህ ብለህ ተረጋጋ። ይከፈታል። ይኸውልህ ያንን ቦታ እኔ ከአንተ የበለጠ እንዲህ በትንትን አድርጌ ያስረዳሃለሁ። ክፈተው። ያ ቅድሙን ቦታ ሰይፍ እንደ እስልምና ከሆነ አንገት መቁረጫ ነው። እንደ ክርስትና ከሆነ ግን የተለያየ ትርጉም ስላለው አሁን አንተ ሰይፍ አይደለም ያልከው ጦርነት ስለሆነ ጽሁፉ ላይ ጦርነት የሚል አለ ወይስ የለም? ሰይፍ የሚለው ይብራራል። ሰይፍ ይኸውልህ እንጂ ሰላምን ለማምጣት አልመጣሁም። አታብራራልኝ። እሱ ይብራራልሃል። ጦርነት የሚለው አለ ወይስ የለም? እኔ አንብቤ መረዳት ጦርነት የሚለው አለ ወይስ የለም? የተጻፈውን አንተ ምን ቤት ነህና ነው የምታብራራው እኮ? ጦርነት የሚል ተጽፏል። አርዝመው ከ34 በደንብ አቅርባት። ጦርነት የሚል ተጽፏል። በደንብ አቅርባት። ተጽፏል። ይኸውልህ ምን ይላል? ተጽፏል። አንብበው። አታርዝመው። ጦርነት የሚል ተጽፏል። ለምን ዙም ያዘው አንዴ ባይዛዊ ማለት ነው። አብዱልካብ ተረጋጋ። አንዴ የያዘው እሺ፣ ረጋበል። አንድ ሙስሊም አሁን እኔ አንብቤ መረዳት የምችልኝ አለ። እንደዛ ከሆንክማ ሙስሊም አይደለህም። ምክንያቱም ሙስሊሞች ምንድናቸው? መሀይሞች ናቸው፣ እንደ ቁርአኑም እንደ ሀዲስም ማለት ነው። አንብቤ መረዳት ከቻልክማ ምን ከእስልምና ቆይ አንዴ ተረጋጋ። አንዴ ተረጋጋ ፕሊዝ፣ ተረጋጋ። መንፈስ አይረበሽ ፕሊዝ፣ ተረጋጋ ፕሊዝ። ስለዚህ አሁን አንበበ መረዳት ከቻልክ የነብዩን ሱና አትከተልም። አንድ ሁለተኛ ደግሞ ሙስሊሞች አላህ ደግሞ ቁርአን የሚነበብላቸው መሀይሞች ናቸው ስላለ ሱራ 62 ቁጥር 2 ላይ አንተ ሙስሊም አይደለም ማለት ነው፣ ወይም ከእስልምና ወጣህ ማለት ነው። ቆይ አንዴ ፕሊዝ ተረጋጋ ፕሊዝ። ሁለተኛ ደግሞ አንድ ሙስሊም ወይም አንድ መሀይም መጥቶ ኢንተርፕሬት እንዴት ነው መጽሐፍ ቅዱስ ሊያደርግ የሚችለው? ኦብቪየስሊ አንተን ቁጭ አድርጌ እንዳስተምርህ ሱራ 10:94 ላይ ተፈቅዶልኛል። ቁጭ
ቁጭ እያደረኩ እየገረፍኩ እንዳስተምር ማለት ነው። አንተ ግን መጽሐፍ ቅዱስ ላይ መጣ አንዳች ነገር ማውራት አትችልም። መጽሐፍ ቅዱስን እንደ ገዛ ፈቃዱ ማንም መተርጎም አይችልም ስለተባለ ማለት ነው። ሁለተኛ በቀጣይ ደግሞ ምንድን ነው እኔ ያወራሁት ነገር ምንድን ነው? አላህ ቃል የሚገባልን ገሃነም ትገባላችሁ፣ ሁልሽም አንድም አትቀሪም፣ ሁልሽም ገሃነም ትገባያለሽ ይላል። ጌታ እግዚአብሔር ግን ምንድን ነው የሚገባልን? ጌታ እግዚአብሔር ሁሉ እንዲድኑ ይወዳል። አላህ ግን ሁልሽም ገሃነም እንድትገቢ ይወዳል። ብዙዎችን ለገሃነም ፈጥሯል። ማን? አላህ። እኔ ያወራሁት ስለዚህ ነው። ሀሳብ ዲስተር ማድረግ ፈልገ ነው። አይ ነው ይገባኛል ምናምን። አላህ ለገሃነም ፈጥሯል። ሁልሽም ገሃነም ትገቢያለሽ ብሏል። አንቺም ገሃነም ትገባለህ። አንተም ቢን መሐመድም ገሃነም ትገባለህ። አሁን እኔ ላውራ አይደል? አንዴ ፕሊዝ ተረጋጋ ፕሊዝ። አንዴ ሚውት አረዝና ከዛ ማድረግ ዛሬ ነው እንዴ? አንዴ ተረጋጋ እንጂ አብዱልከዓብ አንዴ ተረጋጋ። መንፈስ አይረብሽ፣ የሆነ ወንድምህ ምናምን አይረብሽ። አይረብሽን ወንድምህ አይረብሽህም፣ እኛንም ደግሞ አይረብሸንም። ተረጋጋ። አይኑ ባይዘወይ ሙስሊሞች ወንድም አጋንንት ማለት ነው። ሙስሊሞች ክርስቲያኖችን ወንድም ማለት አይችሉም፣ ግን አጋንንትን ወንድም ማለት ይችላሉ። ወንድም አጋንንትን አይደለም እባብን ራሱ ወንድም ማለት ይችላሉ። ስለዚህ ወንድም አይረብሽህ። ስለዚህ ሀሳቡ ምንድነው? ሲወራበት የነበረው ሀሳብ አሁን ቀጥፈሃል፣ ቃሉ የማይለው ያልተጻፈ ነገር ስላልክ ማለት ነው። ሀሳቡ ምንድነው? ሱራ 7:179 ላይ ብዙዎችን አላህ ለገሃነም ፈጥሯል። ሱራ 19 ቁጥር 71 ላይ ደግሞ ሁልሽም ገሃነም ትገቢያለሽ ብሏል። ስለዚህ አላህ የሚገባልን ወይም ቃል የሚሰጠን ለገሃነም ነው። እሱ ራሱ ገሃነም ይገባል ወይም ደግሞ በገሃነም ነው አላህ ራሱ። አንተ በክርስትና በኩል ደግሞ ያነጻጸርኩት ምንድን ነው? ክርስቶስ ሁሉ እንዲድኑ ይወዳል። ጌታችን መድኃኒታችን ጌታ እግዚአብሔር ሁሉ እንዲድኑ ይወዳል። አላህ ግን ሁልሽም ገሃነም ትገቢያለሽ ይላል፣ ሁልሽም ትጠፊያለሽ ይላል። ሁለቱን እንዴት ነው የምታነጻጽረው ነው? አሁን ስለ ሰላም ስለ ጦርነትም አይደለም ሀሳባችን። ምን ማለት ነው? ክፍሉ መጠየቅ ይችላለህ። አሁን ግን እነዚህን ሁለቱን ክፍሎች እንዴት ታያቸዋለህ? አሁን አውራ እስቲ አብዱልከዓብ። ያ መጀመሪያ እሺ፣ ያው እንትናችሁ አይዲያችሁ ይገባኛል፣ ግን ልንገርህ መጀመሪያ እስልምና አንብቡ ነው የሚለው። እሺ፣ ከእስልምና በፊት ማንበብ ይቀድማል። እንዴ ነብዩ መስላሉ? ነብዩም ተከታዮችም እኮ አንዴ አስጨርሰኛ። ቅድም እኔ ስገባ ሚዩት እያደረጋችሁኝ አልነበረ? ይኸው አሁን ዋሸ፣ ቅድምም ዋሸ፣ አሁንም ዋሸ። ይኸው አጠይቁ ሚዩት ስታደርገኝ አልነበር እንዴ? ይኸው ትቀጥላለህ እኮ ሀሳቤን እያያዝኩት ነበረ። ይኸውልህ እውቀት የላቸውም፣ መሀይም ናቸው። አንዴ ይኸው ቅድምም ዋሸ፣ አሁንም ደግሞ ዋሸ። እስልምና አንብቡ ነው የሚል አለ እንዴ? አትጠይቁ፣ እንደቀደሙ ሰዎች መናፍቅ ትሆናላችሁ፣ እናንተ መሀይሞች ናችሁ ነው የሚለው እስልምና። ከየት አምጥተኸው ነው? አብዱልከዓብ አሁን ቀጥል። አትዋሽ። የሆነች ነገር ከዋሽ እስልምና ይኸው አትዋሽ እኮ አይደለም፣ እኔ ከኪሴ አይደለም ማውረው። ገባ? እሺ አሁንም ቀጥል። ያው ሲዋሽ ደግሞ ተመልከቱት። በወለላ ውሸት ይዘዋለሁ። ይቀጥል። መጀመሪያ አንብብ ነው የሚለው እስልምና። አሁን ወደድክም ጠላህም ማለት ነው እንጂ እመን አይልም። ገባ? አንብበህ ተረድተህ መርምረህ ነው ተከተል የሚለው። መሐመድ ያነባል። አጭር መልስ። ለምን ታቋርጠኛለህ? አጭር መልስ ያነባሉ የነብይ ይኸውልህ ስማኝ አንዴ። ነብይ ያነባሉ። አያነብም ነበረ፣ ግን በሚገርም ደግሞ በአላህ ታምር ደግሞ ቁርአን ወርዶበታል እሱ ላይ አንብብ ብሎት ኢቅራ ቢስመ ረቢከል ኸለቀል ኢንሳነ ማለም ያለም ብሎት። ስለዚህ ማንበብ ይችላል መሐመድ። ምንም ነገር ማድረግ የሚችለው አላህ ግን እንዲያስችል አስችሎታል። ሱራ 7:157 መሐመድ መጽሐፍን ማንበብም አይችልም ይላል። ልንገርህ መጽሐፍን ማንበብም አይችልም ነብዩ ብሎ ሲያስጨንቀው ማለት ምን ማለት ነው? መጀመሪያ አረብኛን ወቅ። ኢቅራ ማለት አንብብ ማለት ነው። የተጻፈ ወረቀትን ነው አንብብ የተባለው። በመልአኩ ጅብሪል ወደሱ የተወረደለት እኮ መጽሐፍ ነው የወረደለት፣ የተጻፈ መጽሐፍ።
ምክንያቱም አንተ እያወራ ያለው ስለተጻፈ የተጻፈ ነገር ስለማንበብ ስለሆነ አንተ እያወራ ያለው አሁን እያልኩ ያለውን አይዲያ ሳታቀርተ መጽሐፍ ነው ምንም ሀሳብ ለማስቀየር አትሂድ። ገባ? የምናወራውን እናውራ በስርዓት ማውራት የምችል ያልቻለውን አንተ እንዴት ነው የሚያዘው እያልኩ ነው። እሱ ማንበብ ሳይችል አንተ እንዴት ነው አንበብ ብሎ የሚያዘው? ይሄን ያህል እንዲህ ደንቆሮ ናችሁ? ኢየሱስ እውነቱን ነው ደንቆሮች ያላችሁ ያ አንተን አላህ ደንቆሮ እናንተን ነው የሚለው እንዴ? አማኝ አንተ አይደለ እንዴ? ኢየሱስ ማለት አላህ ነው እያልከኝ ነው? ቆይ ኢየሱስ ማለት አላህ ነው እያልከኝ ነው? ከየት ተገናኝቶ ከየት? የአላህ ባሪያ ነው እንጂ ኢየሱስ። ኦኬ ታዲያ ግን ቁርአን ላይ የመሐመድ ባሪያ ነው። ለምሳሌ የመሐመድን ስሜት ስለማሟላት እንደሚጣደፍ ምን አልከኝ? አላህ የመሐመድ ባሪያ ነው። አላህ የመሐመድ ባሪያ ሳይሆን ይኸውልህ መሐመድም ኢየሱስም የአላህ ባሪያዎች ናቸው። ባሪያው ነው። አይሻ ታዲያ ለምን ያንተን ስሜት ባሪያዎች ናቸው? ለምን ትክዳለህ? መሐመድን ለማገልገል ነው የሚታደፈው። ወንድ ልጅን እኮ ያመጣው አላህ ነው። አላህ ራሱ ጎረምሳ መሆኑን የረሳው መሰለኝ። ወንድ ልጅ የሆነውማ ኢየሱስ ነው። አበባ በልቶ ያደገው ኢየሱስ አያችሁ። ሲጨማለቁ እንግዲህ ተመልከቱ ማለት ነው። በልቶ ነው ያደገው። ይሄን ትክዳለህ? ቆይ አንዴ፣ ይሄን ትክዳለህ? አንድ ነገር አወራህ። አንዴ እሺ፣ ታገሰኝ። እሺ አንዴ ታገሰኝ። አንዴ በልቶ አይደል ያደገው? አልተረገዘም? ማስረጃ ታመጣለህ። ለሱ ማስረጃ ታመጣለህ፣ ማስረጃ ትከፍታለህ። እኔ ግን ለምሳሌ አላህ አልተረገዘም። ኢየሱስ አንዴ ፕሊዝ፣ ኢየሱስ አልተረገዘም ወይ? ፕሊዝ አንዴ ማስረጃ አምጣ። ኢየሱስ አልተረገዘም። እንደዛ በልቶ ላልከው ማስረጃ ታመጣለህ። አብዱል ከዓብ እርግዝና እንደ መሐመድ መደንቆር አይደለም። አላህ ግን ሱራ 112 ቁጥር 2 ላይ እንዳለው አላህ ድፍን ነው፣ አላህ ድንጋይ ነው። ጌታ እግዚአብሔር ደግሞ ወይም ቃል ኢየሱስ ደግሞ ድፍኑንም ክፍቱንም ነው የፈጠረው ይላል። ሱራ ምንድነው? የዮሐንስ ወንጌል ምዕራፍ 2 ላይ ሁሉ በእርሱ ሆነ። የተደፈነው አላህን በማን ሆኗል? በኢየሱስ ሆኗል። የአላህ ፈጣሪ መሐመድን በማን ሆኗል? በኢየሱስ። እርግዝና ምንድነው? አንዴ አይዞህ፣ መሐመድም ማስረገዝ አይችልም፣ አላህም መሀን ነው። ችግር የለውም። ስለ እርግዝና ተወውና አሁን ላወራሃት ነገር ማስረጃ አምጣ። አላህ ግን ድፍን የሆነውን አላህ ግን ክርስቶስ ነው የፈጠረው ሁሉ በእርሱ ስለሆነ ማለት ነው። ቆይ ቢን መሐመድ ቆይ ተረጋጋ። አብዱል ከዓብ መንፈስ አይረብሽህና ማለት ነው። ተረጋግተህ አላህ ድፍን ነው አላህ ድንጋ ነው ብሎ ኢብን አባስ ተናገረ። አላህ ድንጋ ነው፣ የወደቀ ድንጋ ነው። ለስላሳ ማስረጃ ልንገርህ። አንዴ ተረጋጋ ፕሊዝ። አላህ ድንጋ ነው አለ። ስለዚህ ድንጋን የፈጠረ ደግሞ ማን ነው? ጠየቀኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ። በማን በይ ማስረጃ። ስለዚህ የተደፈነውን አላህንም ወይም ያንን ድንጋ የተደፈነውን ድንጋ ማን ነው የፈጠረው? ኢየሱስ ክርስቶስ ነው የፈጠረው። ታደርገኝ ማስረጃውን ልስጥ። ማን ነው የፈጠረው ሲባል ማስረጃውን ልስጥ። ቆይ አንዴ ፕሊዝ አንዴ። የተደፈነው ማስረጃውን ልስጥ። ደግሞ መሐመድም የተፈጠሩት በማን ነው? በኢየሱስ። ማስረጃውን ልስጥክ። እሺ አንዴ ጠብቀኝና ታወራለህ። አንዴ ምን አጋንንት ቂጥ ውስጥ ያለ ፀጉር ነቅሎብሃል? እንዲህ ምንድን ነው? ምንም ኢየሱስ ቆይ ተረጋጋ። ሴጣን ቆይ አንዴ አብዱል ከዓብ አንዴ አጋንንት ይጫወትበት ነበር መሐመድን ባይዘይ ብቻውን ወሲብ እስካለ ድረስ አይ ቲንክ ይሄ አጋንንት አላህን የሚይዞት ይመስለኛል። ቆይ በቃ ታቸውን ባይዘይ ማለት ነው። መሐመድ አጋንንት ይዞት ወሲብ ያደረገ ይመስለው ነበር ብቻውን፣ ወይም ደግሞ ዘርፈሳሹን ይረጭ ነበረ። በጣም የሚገርም እኮ ነው። እንዲሁም ደግሞ አላህም አይ ቲንክ እንደዛ ይመስለኛል። አላህም ሰይጣን ይዞት ይመስለኛል ዘርፈሳሹን ያምንጠባጥባል። የት ላይ? ሱረቱል አንቢያ አያ 104 ላይ አላህ ራሱ ዘርፈሳሹን ያንጠባጥባል ይላል። የሚገርም ነው። መሐመድን የያዘው እና ዘርፈሳሹን እንዲያንጠባጥብ ያደረገው ማን ነው? ሰይጣን ነው። አላህንም ደግሞ የያዘው ማን ነው? ባይዘው ሰይጣን ነው። አላህንም መሐመድንም ሲጫወትባቸው ዘርፈሳሻቸውን እንዲያንጠባጥቡ እያደረገ ሲጫወትባቸው የነበረ ማን ነው? ሰይጣን ነው። ይህ ሰይጣን ደግሞ የሙስሊሞች ወንድም ነው። ሙስሊሞች ሰላት ሲሰግዱ ዝቅ ሲሉ ቂጣቸው ውስጥ እፍ ይላል፣ ይነፋል። አፍንጫቸው ውስጥ ያራል፣ ጆሮአቸው ውስጥ ይሸናል፣ ካካ ይላል።
ቂጣቸው ውስጥ ፀጉር ይነቅላል። የቂጥ ፀጉራቸውን ማለት ነው። የሚገርም ነው። ስለዚህ ይህ አጋንንት ማንን ይዞታል? መሐመድን ይዞ በጣም አሰቃይቶታል። ብቻውን ወሲብ ያደረገ እንዲመስለው አድርጎ አሰቃይቶታል። አንድ ይህ ደግሞ መሐመድን ያሰቃየው ደግሞ አላህንም ደግሞ ማለት ዘረፈሳሹ እንዲያጠባጥብ ያደረገው የነበረው ሰይጣን ደግሞ መሐመድን እንዲያሰቃየ ማለት ነው። አላህንም ደግሞ ይዞ አሰቃይቶታል። አላህም ደግሞ በዚህ በክፉ መንፈስ እየተሰቃየ ዘርፈሳሹን አንጠባጥቧል ወይም ያንጠባጥብ ነበረ ማለት ነው። የአጋንንታዊ ነግነት ጋር በተገናኘ አንዲት ነገር ማስረጃ ማምጣት ትችላላችሁ? ላወራችሁ ባይዘ ሙስሊሞች አንዲት ነገር ማስረጃ ማምጣት አይችሉም። እኛ ግን ላወራሁት ነገር አሁን ለእያንዳንዷ ነገር ማስረጃ ማምጣት ትችላለን። ለእያንዳንዷ ነገር አምሶሪ ያባውሳት ካካ ማለት ማንን አስተማረው? መላእክቶች ማያውቁትን ለምሳሌ መላእክቶች ምን አያውቁ? መላእክቶች ማያውቁት ነገር መካከል አንዱ ካካ ማለት ነው። መቅዘን አያውቁም፣ መቅመጥመጥ አያውቁም፣ መሽናት አያውቁም። እንዲህ ያሉ ነገሮችን አያውቁም መላእክቶች። አዳም ግን ያውቃል። ከማን ተማረ ሲባል ከአላህ። አላህ ሱብሓነሁ ወተዓላ አስተማረው። ማንን? አደምን አስተማረው ማለት ነው። ምን ብሎ? እየተቅመጠመጠ በተግባር አስተማረው። እየቀዘነ ሶሪ ያወዛት እንዲህ እያደረገ አስተማረው። በዘይ ክርስትና ላይ ለምሳሌ እንደዚህ ሆኖ እንደዚህ በል ማስረጃ የታለ? አንዲት ማስረጃ ላወራችሁት ነገር አንዲት ማስረጃ ማምጣት ትችላላችሁ? የለም። ማስረጃ ቢባል የለም። እንደዚህ የሚል ማስረጃ አምጣ፣ የለም። እንደዚህ ቢል ባይዘይ አንዲት ነገር ስታነሱ ክርስትና ላይ የሆነ ነገር ስታነሱ አንዲት ነገር ስታነሱ ለዛ ነገር በጣም የከፋ ነገር ነው የሚመጣባችሁ። በጣም የከፋ ነገር ነው የሚመጣባችሁ። እስልምና ላይ የሆነች ነገር ለማውራት ክርስትና ላይ ያለ ማስረጃ ያው የከፋ ነገር ለማውራት ያንን ነገር ስታወሩት እስልምና ላይ እያንዳንዱ አለ። እያንዳንዱ ማንሳት እንችላለን። በጣም የከፉ ነገሮች ስላሉ ማለት ነው። ኦኬ ሱራ 1 ቁጥር 104 ተፍሲር ኢብኑ አባስ ማየት ትችላላችሁ። ያው ጽፎላችኋል ሱዴም ማለት ነው። ተፍሲር ኢብኑ አባስ